ዛሬ እንግዲህ ቤተሰብ በጣም ደስ የሚል ዜና ነው። እንግዲህ ሰሞኑን በሚዲያው ብጥብጥ ነበር፣ የታሰረም ነበር በእነ ዳኒ እነ ኤፍሬም በእሷ ምክንያት። ስለዚህ አብርሽም የተጨነቀበት ሁሉም የተጨነቀበት ዛሬ እንግዲህ ተገኝታለች። ማናት? ያው ያስጨነቀችው በሄርሜላ መጥፋት መታገት ነበር። ዛሬ እንግዲህ በሳምንቷ ብቅ ብላለች። 5 ቀን ነው ሳምንት ይሞላታል አይሞላትም፣ 5 ቀን 6 ቀን እና ብቅ ብላለች። ደስ ይላል። እውነቴን ነው። በመገኘቷ ደስ ብለናል። እውነቴን ነው። የፈለገ ሰው ሊጣላ ይችላል፣ ሊጋጭ ይችላል። ግን ይሄን ያህል ጥግ ክፋት እውነት እንጃ። ነግበኔ ነው ነገበኔ ምን ይደርሳል ብሎ የማይታሰብበት ጊዜ ላይ ነን። የጭካኔ ጊዜ በሴት ልጅ ላይ ይሄን ያህል ጭካኔ በጣም ያሳዝናል። አልሙሂም በሰላም መንጣቷ ነው። በሰላም ምንም ሳትሆን ምንም አካላቷ ምንም ሳይሆን መገኘቷ ለቤተሰቦቿ በጣም ደስ ይላል። ሰላም አሌይኩም ሀገር ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ስትፈለግ ስታስጨንቅ የነበረችው እንግዲህ አብርሽ፣ በተለይ አብርሽ በጣም ግራ ገብቶታል፣ በጣም ጨንቆታል። ወንድሙ ሳይቀር ያሳሰረበት ነበረ ሰሞኑን። እንግዲህ እንዳለ ሚዲያ ሁላ ቀን በቀን አንዱን ይላል፣ አንዳንዱን ይላል። የሚዲያ ወሬ አንድ ከተያዘ 10 አይነት ወሬ ነው። ማንኛው እውነት ውሸት የምናውቀው ታሪክ የለም። እንግዲህ አልሞየም እኔ እንጃ እህቶች፣ ሴት ልጅ ከምትታገት እውነት ወንድ ልጅ ቢታገት ይችላል፣ ሁሉን ነገር ይታመላል። ወንድ ልጅ ቢታገትም ድብደባውንም ለሚመጣበት እንትን ይችላል። ሴት ግን ሴት በጣም ብዙ ችግር አለበት። ሴት ልጅ ተጠቂ ናት። ሴት ልጅ ተጎጅ ናት። ብዙ መከራ ስቃይ ሴት ልጅ እኔ እንጃ በጣም እኔ እንጃ። የሴት ልጅ መታገት ቃላት ያንሳል። እና ስለዚህ ዛሬ እንግዲህ አቤል በቤቱ ሳያስበው ተናግሯል። በጣም ደስ ይላል። የሆነም ልጅ ደግሞ አብርሽን ጠርቶ ሄርሜላ ተገኝታለች ሲሉ አላመነም። ልጁ ቢምልም አይቻታለሁ ከመኪና ወርዳ ወደ ቤቷ ስገባ ግን ቪዲዮን ቀርጫለሁ። ቪዲዮ የቀረጽኩት ቻርጅ ላይ አድርጌው ቤት ነው ካላመንከኝ በማርያም ምን ብሎ ቢምልም አብርሽ በቃ አላደል አልፈርድበትም። ድቡዳ ሲመጣበት አላመነም። ለምን ሚዲያው 10 አይነት ወሬ ስለሚወራ። ስለዚህ ምንድን የለበሰችው ሲለው ተሸፋፍናለች፣ ቀይ ኮፊታ አርጋለች ሲል እንግዲህ ይሄን ልላችሁ የገባሁት ሄርሜላ እንግዲህ ስትመጣ እኔ ጭብርርር ብዬ እንደዛ ጠቋቁሬ ብመጣ ልደነግጡ ትችላላችሁ። እንግዲህ ሄርሜላ እህቶቼ ያገቱባት ቦታ እንደለቀቋት ፀጉር ቤት ገብታ ሰውነቷን በደንብ እንትን ብላ ተስተካክላ ጸርታ ምናምን ተሰርታ ነው የመጣችሁ። ገብቷችኋል? እንዳወራችሁ እና ይቺ ልጅ አሁን አብርሽን ቢጠይቅ ምንም ነገር አትጠይቁ ብላ አይታችኋል። አልቅሳለች። እኔ በጣም ነው አንጀቴን የበላችኝ። አብርሽም አልቅሷል። አሁንም ስትጨነቁ አይቼ ነው ለያችሁ ብዬ ነው ያለችው። ሁሉ ነገር አሁን በራሴ ጊዜ ነግራችኋለሁ። እውነት ይህን ስሰማ ትቀበለኛለህ አትቀበለኝም ነው። ለእኔ አሁንም መጽዋዕትነት ትከፍላለህ፣ ለመጣው ነገር ከጎኔ ትሆናለህ እያለች ነው እንግዲህ። ውስጡ አናቅም። ሄርሜላ እህቶቼ እኔ እንደ መሰለኝ በራሴ አገማመት ይችሊ ታግታለች። የለቀቋት አስፈራርተዋን የለቀቋት እርግጠኛ ነኝ። ያስታውቃል። ምንም እንዳትናገር አድርገው ነው የለቀቋት። እንግዲህ የደረሰባት በደል ሴት ልጅ አናቅም እንዳረጓት። እሷና እሷ ብቻ ነው በውስጡ የያዘችው የምናውቀው። አልፈርድባትም። ሴት ልጅ ናት። እንዲህ ከተናገርሽ ወይ የሆነ ነገር እናረገሻለን ካሏት እህቶች እውነቴን ነው ምንም ቢያደርጓት አትናገርም። ነገ ጧት ደግሞ ምን እንደሚመጣ ብላት ደግሞ የተሰቃየ ሰው ቁስሉን ያውቀዋል። ነገም ሁሌ ጭንቀት ነው። ሲወጣ ሲገባ አገቱኝ፣ ካሁን አፈኑኝ፣ ጭንቀት ነው በተንቀሳቀሰ ቁጥር። ገብቷቸዋል። ስለዚህ ያመላት አማራጭ ሆዷን በሆዷ አርጋ መቀመጥ ነው።
ይሄ ደግሞ ሄርሜላ እኔ በማስበው ይሄ ደግሞ እንዳይሆን እንግዲህ አብርሽ ሚዲያ የወጣ ነገር መደበቅ አያስፈልግም። እሷ ዝም ብትል ትናገር ብለው ሚዲያው መያዙ አይቀርም። ለምን ሀቁ መውጣት ይሻላል። ጥላቷንም ራሷ ታውቃለች እኮ ጥላቶቿን። ያው እንግዲህ እንዳትናገርም አስፈራርተዋል ሊሆን ይችላል። አልፈርድም እህቶች፣ ሴት ልጅ ናት እንጂ አስፈራርተዋታል። ፊቷ ሁሉ ያስታውቃል። ተጎርታለች። ምን ያርጓት? ምን የምናውቀው ነገር የለም። በጣም ወይ በሱ አስፈራርተዋት ይሆናል፣ ወይ ከሱ ልቀቂ ብለዋት ይሆናል፣ ወይ የሄርሜላ ወገኖች አስፈራርተዋታል፣ ወይ የሱ ጥላቶች አስፈራርተዋታል። አናቅም። የምታውቀው ራሷ ናት። ዋናው ደግሞ እንኳን በሰላም መጣች ለቤተሰቦቿ፣ ለእናቷ፣ ለወንድም፣ ለእህቶቿ፣ ሌላውን ተውት፣ የሚዲያውን ሰው ለቤተሰቦቿ እንኳን በሰላም መጣች። እኔ እንግዲህ ሄርሜላሁን ማድረግ ያለባት እውነት ታውቃችኋለች። ማንም አይደለቶች የው የአብርሽ ጥላት ነው ወይ በሩታ በኩል ያሉ ናቸው። ምንም እዛ የቡታጅራ ልጆች ናቸው። አሁን ያለባት ድምፃን አጥፍታ ሚዲያም ላይ ሳይወጣ ልጆቹን ካስለቃቀመቻቸው በኋላ እውነቴ ነው። ከዛ በኋላ ወጥታ ሚዲያ ላይ መናገር ተደፋፍኖማ እስከ መቼ? ነገ ጧትም እኮ ሊይዟት ይችላሉ። ስለዚህ ሄርሜላ ታውቂያ ልጆቹም በፖሊስ ከህግ በላይ አይሆኑ። እውነቴ ነው። በፖሊስ ካስያዘች በኋላ እነሱ ከተያዙ እስር ቤት እሷም ነፃነቷን ታገኛለች። ከዛ በኋላ ለሚዲያ ማውጣት ግን እህቶች አሁን እንዴት አይው አልተናገረም፣ ጨንቋታል። ተውኝ፣ አታውሩ፣ እንደዚህ አታስጨንቁኝ፣ ስረጋጋ እነግራችኋለሁ ነው ያለችው። አሁን አስፈራርተዋ ከሆነ አልፈርድም። እኔ ያሳዘነችኝ ባየተናነቃት ነው። ደስተኛ አይደለችም። እህቶች አይታችኋታል። የግድ ነው የሳመቻቸው አቅፋ። ውስጧ የሆነ የከፋት ነገር አለ፣ የሆነ ነገር አለ። በፊቷ ይነበባል፣ ያስታውቃል። እኔ እንደተረዳሁት እንዲህ እንደተለቀቀ ሰው ሰፍ ብላ አይደለም ያቀፈቻቸው። ውስጧ ደስተኛ አይደለችም። ባይኗ ያስታውቃል እኮ አንድ ሰው እኮ ይሄ ውስጡ ያለው ችግር በፊቱ ይነበባል። እና በጣም ነው ያሳዘነችኝ። ዋናው ግን በሰላም አሁንም ውስጧ ገና ናት፣ ገና ናት፣ ችግር ላይ ናት። አሁንም ችግር ላይ ናት። ነፃ የወጣች አይመስለኝም። አሁንም በሆነ ነገር ወይ ጊዜ ሰጥተዋታል፣ ወይ የሆነ ነገር አለ። እህቶች በውስጧ ደስተኛ አይደለችም። ወይ ሂደሽ አይተሻቸው አረጋግተሻቸው ነው ተብላለች። ብቻ እያደር የምንሰማ ይሆናል። አብርሽ ደግሞ ሚዲያ ያው ስለተጨነቀ ኦዲንሱ ማወቅ አለበት እያላት ነው። አላቅም ትቀበለኛለህ ወይ አይከፋህም ወይ ብላለች። እንግዲህ አናቅም ምን እንደሆነች። ያው እያደር የምንሰማው ነገር ይሆናል። ምንም እናውቀው ነገር የለም። አሁን ዋናው በሰላም አይኗን እንኳ ቤተሰቦቿ ካዩ ደስ ይላል። እንግዲህ አሁን ዋናው ሀቅ የሚወጣው ከራሷ አፍ እንጂ ሌላው ከዛ እንዲኩና እንዲህ ምንም አትስሙ። ከሷ ብቻ እንስማ። የታገተችው እሷ ናት፣ የተጎዳችው እሷ ናት። ውስጧ የምታውቀው ማን እንዳገታት፣ ምን ቤት አሽገው እንዳኖሯት፣ ሳምንት ሙሉ ምን አይነት ስቃይ እንዳለ እሷ ናት። እኔ ነኝ የማውቀው ስቃይ ሳምንት ሙሉ ያሳለፍኩ ብላለች። ይደብድቧት ምን ያርጓት የምናውቀው ነገር የለም። አላውቅም ብቻ እኔ በጣም ነው ያሳዘነች። ግን ለምን የሁሉ ክፋት ያውም ለሴት ልጅ? እውነት እህት የላችሁም? እናት የላችሁም? ሴት ልጅ ከሴት ማህፀን ተወልዳችሁ እንደው አብርሽ እንኳን ምቀኛ የአብርሽ ምቀኞች እንኳን ብትሆኑ ለምን ራሱን አታግቱትም? እውነቴን ራሱ ነው አብርሽ። ይቺ ሴት ልጅ ምን ታርግ? እኔ እኮ ግርም ይለኛል። ዋናውን ለመጉዳት በሌላ በሚወደው ሰው የሚበቀሉ ሰዎች ምን ጉር ነው? ለምን? ሴት ልጅ እኮ ናት። ኧረ ምን አይነት ጭካኔ ነው? ድሮ እኮ የሰፈሮቻችን ልጆች ወንድም እህት አምነናቸው ሁሉ የትም ቦታ እንሄድ ነበር። አሁን እኮ የለም። አሁን እኮ እንደዛ የለም። የሚያስፈራ ጊዜ ነው ያለ ነው እህቶች። እውነት አሁን እኮ እዚሁ አብሮ እየበላ እየጠጣ ጉድጓድ ቆፍሮ የሚቀብራችሁ ጊዜ ነው ያለ ነው። እኮ የምናምነው ነገር የለም።
እውነት የራሳችንም ጥላ እየፈራ ነው በአሁኑ ሰዓት። በጣም ነው ያዘንኩት።